ቫሪያንስ ኤንድ ስታንዳርድ ዲቪዥን የሚለው ዛሬ እናያለን። ከዚህ በፊት ሚን ሞድ ሚዲያን አይተናል። እሱን ያላያችሁ ወደኋላ ተመልሳችሁ ማየት ትችላላችሁ። መጨረሻ ላይ ኤክሰርሳይዝ 9.11 እንሰራለን ማለት ነው። ወደ ኤክሰርሳይዝ ከሚዳችን እዚህ ጋር አክቲቪቲ አለ። እሱን ሰርተን ቀጥታ ወደ ኤክሰርሳይዝ እንሄዳለን ማለት ነው። ቫሪያንስ ኤንድ ስታንዳርድ ዲቪዥን አክቲቪቲ ቢሎ አሲስት ዩ to learn how to find variance in the standard deviation። እዚህ ጋር ቫሪያንስ ስንል ምንድነው? ቫሪያንስ ማለት ልዩነት እንደማለት ነው። አሁን አንዳንዴ ከዚህ በፊት እንደነገርኳችሁ ለምሳሌ በፈተና ውጤት ብናየው ለምሳሌ ከ10 ተፈትነው ተማሪዎች ማለት ነው ግማሹ 9 ቢያመጣ፣ ግማሹ 8፣ ግማሹ 7፣ ግማሹ 8 አሁንም 9፣ ግማሹ የሆነ ሰው ደግሞ 1 ቢያመጣ፣ ሌላው 2 ቢያመጣ፣ እንደዚህ ቢያመጡ የነዚህ ሚናቸውን ለምሳሌ አካፍለን ለምሳሌ እንበልና 7 መጣ እንበል። 7 ቢመጣ ዜን ይሄ አንድ ያመጣው ሁለትም ያመጣው 7 አመጥቷል እያልን ነው ማለት ነው። አቨሬጁ በአቨሬጅ 7 አመጥተዋል የዛ ክላስ ተማሪዎች ብንል 7 ካመጡ ሌሎቹም ሁሉም በቃ ውስጥ 7 አምጥተዋል። ስለዚህ እዛ ክላስ ተማሪዎች ጎበዝ ናቸው ሊባል ይችላል ማለት ነው። ነገር ግን አሁን እንደዚህ ልዩነት ካለ አሁን እነዚህ 1 እና 2 በማን ነው ወደ 7 የተጠጋጉት? ሌሎቹ 9 እና 8 ስላመጡ ነው ሚኑ 7 ይመጣልን ማለት ነው። ይሄን ለሜጀር ለማድረግ ምን መጣ ማለት ነው? ቫሪያንስ ምንድነው የሚያደርግልን? ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እናደርግና እንደምረዋለን። ከዛ ለቶታል ዳታው ማካፈል ነው ማለት ነው። ስለዚህ ሚኑን እናገኛለን። መጀመሪያ ሚን እናገኛለን። ሚኑን ካገኘን በኋላ ከሚኑ ላይ ወይም ደግሞ ከእያንዳንዱ ዳታ ላይ ሚኑን እንቀንሳለን። ለምሳሌ 7 ነው ብለን ብናስብ የዚህ ዳታ ሚን ከ9 ላይ 7 እንቀንሳለን፣ ከ8 ላይም 7፣ ከሁሉም ላይ ሚኑን እንቀንስና ከዛ የቀነስነውን ለምሳሌ ከ9 ላይ 7 ስንቀንስ 2 ነው። ሁለትን ስኩዌር እናደርገዋለን ሲደመር እንላለን። ከ8 ላይ 7 እንቀንሳለን 1 ነው። 1ን ስኩዌር ስናደርግ 1 ይሆናል። አሁንም ከ7 ላይ 7 0 ነው። 0 ስኩዌር ሲሆን 0 ነው። ከ8 ላይ አሁንም ስንት ነው? ከ8 ላይ 7 1 ነው 1 ይሆናል። ከ9 ላይም 2 ነው 4 ይሆናል። ከ1 ላይ 7 ኔጌቲቭ 6 ነው። ኔጌቲቭ 6 ነው ስኩዌር ስናደርገው 30 ፖዚቲቭ ይሆናል። 36 ሲደመር ከ2 ላይ 7 5 ነው። 5 ስኩዌር ሲሆን 25 ኦቨር እንልና ቶታል ዳታውን ማለት ነው። ቶታል ዳታ እዚህ ጋር ለምሳሌ 1 2 3 4 5 6 7 ለ7 ማካፈል። ይሄ አሁን ምን ያገኝልናል? ከሚኑ እያንዳንዱ ዳታ ምን ያህል እንደሚርቅ ከሁሉም ላይ እየቀነስን አወቅን። ከዛ ስኩዌር አደረግነው ደመርነው። ከዛ ለቶታል ዳታ አካፈልነው። ቫሪያንስ ማለት ስለዚህ ምንድነው? እያንዳንዱ ዳታ ከሚኑ ምን ያህል ይርቃል፣ ከዛ አቨሬጃቸውን ማለት ነው። የሚርቀው አቨሬጁን ማለት ነው ወይ ደግሞ ሚኑን ማለት ነው። ስለዚህ ይሄንን ከያዛችሁ በኋላ ውስጥ ቫሪያንስ ማለት ከሚኑ ምን ያህል ይርቃሉ ዳታዎቹ የሚለው ለማስረዳት ነው ማለት ነው የተፈጠረው። ከዛ ሚኑ ቫሪያንሱን የምናደርገዋለን ለቶታል ዳታ እናካፍላለን። ምን እያደረግን ነው ማለት ነው? የልዩነቱን አቨሬጅ ማለት ነው ቫሪያንስ ማለት። ስለዚህ ቫሪያንስ ትልቅ ሆነ ማለት ዳታው በጣም ይለያያል። ልክ እንደ ቅድሙ 1 ያመጣለ 9 ያመጣለ ከ10። ስለዚህ በጣም ልዩነት አላቸው ማለት ነው። ቫሪያንሱ በጣም ትልቅ ሆነ ማለት ነው። ቫሪያንሱ ትልቅ ሆነ ማለት ስታንዳርድ ዲቪዥኑ ትልቅ ነው ባይ ዲፎልት ማለት ነው። ስለዚህ አክቲቪቲ ላይ ነው። አክቲቪቲ 9.8 ኮንሲደር ዘ ፎሎዊንግ ኑሜሪካል ዳታ። እዚህ ጋር ዳታ ተሰጥቶናል 4 5 7 8 7 5 ማለት ነው። ሚኑን ፈልጉ ነው የሚለን። ሚን ያው ይሄን ደምረን ለቶታል ዳታው ማካፈል ነው። ቫልዩን እንደምላለን
ለቶታል ቫሊዩ ማካፈል። ስለዚህ ምን ማለት ነው? 4 ሲደመር 5 ሲደመር 7 ሲደመር 8 ሲደመር 7 ሲደመር 5 ኦቨር እንልና እነዚህን ደምረን ይህን እዚህ ጋር ሲደመር 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 ብለን ቶታል ቫሊዩ ደግሞ ስንት ነው? 1 2 3 4 5 6 ለ6 ማካፈል። ስለዚህ 6 ይመጣል ማለት ነው። ሚኑ ስሩት እናንተ ቀላል ነው። ፋይንድ ዘ ዲፈረንስ ኦፍ ኢች ቫሊዩ ፍሮም ዘ ሚን ዲቪዥን። አሁን ዲቪዥን ስንል ወደ የትኛው ያማዝናል? ወደ ትልቀኛው ወደ ትንሽኛው የሚለውን ማለት ነው። ቅድም ለምሳሌ ከ10 9 ያመጣል፣ 1 ያመጣል። ሚኑ ወዴት ነው የሚያመዝነው? 7 እኮ ነው ያመጣለው፣ ወደ 9 ነው። ስለዚህ እሱ ነው። ስለዚህ ከእያንዳንዱ ዳታ ላይ ምን እንቀንሳለን ማለት ነው? መጀመሪያ ይሄ ዳታ አለን 4 5 7 8 እዚህ ጋር ያለውን እንደዚህ በቴብል አደረኩት ማለት ነው። ከዛ በኋላ እያንዳንዱ ዳታ ከሚኑ ምን ያህል ይርቃል የሚለውን ለመረዳት ከሚኑ ላይ ዳታውን መቀነስ ነው። ወይ ደግሞ ገልብጣችሁ ማድረግ ትችላላችሁ። ከ6 ላይ 4 2 ነው። ከ6 ላይ 5 1፣ ከ7 ላይ 6፣ ከ6 ላይ 7 ኔጌቲቭ 1፣ ከ6 ላይ 8 ኔጌቲቭ 2፣ ከ6 ላይ 7 ኔጌቲቭ 1፣ ከ6 ላይ 5 1። ሶ ይሄው ምንድነው የሚያሳየን? ከሚኑ ምን ያህል ይርቃል? ይሄው 2 ነው የራቀው፣ ይሄ 1 ነው የራቀው። 5 ከሚኑ ያው 1 ነው የሚራረቀው። 7 ከሚኑ ኔጌቲቭ 1 ነው። ርቀት ዲስታንስ ኔጌቲቭ ፖዚቲቭ ዳይሬክሽን ስለሌለው ዲስታንስ ማለት ርቀቱን ዳይሬክሽን እቺ ኔጌቲቭ የምታሳየን እንጂ አሁንም ይሄም 1 ነው የሚርቀው። 8ም ከሚኑ ኔጌቲቭ 2 ነው የሚርቀው፣ ፖዚቲቭ ነው የምትሉት እዚህ ጋር። ስለዚህ ዲስታንሱን ነው የሚያሳየን ያልኳችሁ ለዛ ነው ቫሪያንስ። ከዛ አቨሬጁን ያሳየናል ማለት ነው። ስኩዌር ኢች ዲቪዥን ስኩዌር አድርጓቸው። ስኩዌር ስናደርጋቸው ዲቪዥን ማለት ልዩነቱን ማለት ነው። ከሚኑ ጋር ያላቸው ልዩነት ከቀነስም በኋላ ስኩዌር አድርጓቸው። 2 ስኩዌር ሲሆን 4፣ 1 ስኩዌር ሲሆን 1፣ ኔጌቲቭ 1 ስኩዌር ሲሆን 1፣ ኔጌቲቭ 2 ስኩዌር ሲሆን 4፣ ኔጌቲቭ 1 ስኩዌር ሲሆን 1 ነው፣ 1 ስኩዌር ሲሆን 1 ነው። ስለዚህ ስኩዌር ስናደርጋቸው ይሄን ይመጣሉ። ስለዚህ ለሲ መልሳችን ይሄን ይሆናል ማለት ነው። ለቢ ያው ይሄን ነው፣ እቺን ነው የምታደርጉት። ሶ ለዲ ደግሞ ካልኩሌት ዘ ሚን ኦፍ ኢች ስኩዌርድ ዲቪዥን ኤንድ ኢትስ ፕሪንሲፕል ስኩዌር ሩት ማለት ነው። ስለዚህ ሚኑን ፈልጉ የልዩነታቸው ሚን። ስለዚህ ምንድነው ይሄን እንደምራለን። ከዛ በኋላ ለቶታል ዳታው ለ6 ማካፈል። ስለዚህ መጀመሪያ ስኩዌር ያደርግነው አያችሁ፣ ቫሪያንስ እንደዚህ ነው። ያው 2 ቁጥር አሁን ለዚህ ዳታ ቫሪያንስ ነች ማለት ነው። ስታንዳርድ ዲቪዥን ደግሞ ማለት ያው ቫሪያንስ ወደፊት እናያለን። ምልክቷ ይቺ ነች የቫሪያንስ። የስታንዳርድ ዲቪዥን ደግሞ ይቺ ነች ማለት ስኩዌር ሳይኖረው ይሄ ማለት ነው። ስለዚህ ስታንዳርድ ዲቪዥን ቫሪያንሱን ስኩዌር ሩት ውስጥ መተካት ነው። ለምሳሌ 2 ከመጣ ቫሪያንሱ 2 ከሆነ ስታንዳርድ ዲቪዥናችን ምንድነው የሚሆነው? አንደር ራዲካል 2 ነው የሚሆነው ማለት ነው። ሶ በዚሁ ስታንዳርድ ዲቪዥንን ማየት ትችላላችሁ ማለት ነው። ስለዚህ ይህንን ካየን ይሄ ስታንዳርድ ዲቪዥን ነው የሚያሳዩዋችሁ ነው። ዴፊኒሽን 8.9.8 variance is the mean square division of each value from arithmetic mean and is denoted by this በዚች ዴኖት የምትደረገው በዚች እንጂ ዴኖት ምልክቱ ማለት ነው። ስታንዳርድ ዲቪዥን ደግሞ ስኩዌር ሩት ኦፍ ቫሪያንስ ነው ብያችኋለሁ። ስኩዌር ሩት ኦፍ ቫሪያንስ ማድረግ ነው። ይሄ ስቴፑ እዚህ ጋር ልላችሁ how to calculate variance የሚለው እዚህ ጋር አለ። መጀመሪያ ሚን ማግኘት አለብን። ስለዚህ አርithmetic ሚኑን እንፈልጋለን። find the division ስንል ደግሞ ምንድነው ከሚኑ ላይ ከእያንዳንዱ ዳታ ላይ ሚኑ መቀነስ ማለት ነው። ከእያንዳንዱ ዳታ ላይ ሚኑ መቀነስ ወይ ደግሞ ከሚኑ ላይ መቀነስ እንችላለን። ዋናው ነገር ዲስታንሱን ለማወቅ ነው። ልዩነቱ ከሚኑ ጋር ያለውን ርቀት ለማወቅ ስለሆነ ከአንድ ላይ መቀነስ እንችላለን። ከሚኑ ላይ ወይ ደግሞ ከዳታው ላይ ማለት ነው። ስለዚህ ይሄ መጀመሪያ ልዩነታቸውን እንፈልግ። ከዛ በኋላ ልዩነቱን የቀናነስነውን ከሚኑ ጋር እያንዳንዱ ዳታ ያለውን ልዩነት ቀንሰን ስኩዌር እናደርጋለን ማለት ነው። አራተኛው ስቴፕ ፋይንድ ዘ ሚን ኦፍ ኢች ስኩዌር ዲቪዥን ዚስ ቫልዩ ቫሪያንስ ይባላል ማለት። ስለዚህ ስኩዌር ቀንሰን
ከእያንዳንዱ ዳታ ላይ ሚኑን ቀንሰን ስኩዌር ያደረግነውን ዳታ እንደምረዋለን። ከዛ ለዳታው ብዛት እናካፍላለን። ያ ምን ይሆናል? ሚን ይሆናል ማለት ነው። ፎርሙላው እዚህ ጋር አለ ማለት ነው። ስታንዳርድ ዲቪዥን ደግሞ ቫሪያንሱን ራዲካል ውስጥ ማስገባት ስለሆነ ቀላል ነው። ኤግዛምፕል 1 calculate the variance and the standard deviation if the number of television sold in each day of a week is እዚህ ጋር ቴሌቪዥን የሚሸጥበት በቀን ውስጥ ማለት ነው በሳምንት የተሸጠ ማለት ነው። ለምሳሌ የመጀመሪያ ቀን 13 ነው የተሸጠው፣ ሰኞ ሊሆን ይችላል። ሁለተኛው ቀን ላይ 8፣ ሶስተኛው ቀን ላይ 4፣ አምስተኛው ላይ 9፣ ስድስተኛው ላይ 7፣ ሰባተኛው ላይ 12፣ ስምንተኛው ቀን ላይ 10 ቴሌቪዥን ተሸጠዋል ማለት ነው። ይሄ ብቻ የዳታ ተሰጥቶናል። የዚህን ቫሪያንስ እንድንፈልግ ነው። ይህንን ለመፈለግ ምንድን ነው የምናደርገው? መጀመሪያ ሚን ማግኘት አለብን ብለናል። ከዛ ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እናደርገዋለን። ከዛ እንደምራለን። ከዛ ለዳታው ብዛት ማካፈል ነው። ስለዚህ እዚህ ጋር መጀመሪያ ዳታዎቹ እነዚህ ናቸው 13። ይህንን በቴብል እንደዚህ ታስቀምጡታላችሁ። በቴብል ሲቀመጥ ይቀላል በሚል ነው። ስለዚህ በቴብል እንዲቀመጣል። ከተቀመጠ በኋላ ምን እናደርጋለን? ሚኑን እናገኛለናል። ሚኑን እንደዚህ ደምረን ለዳታው ብዛት ነው 9 ነው ሚኑ እዚህ ጋር። ከዛ ከእያንዳንዱ ዳታ ላይ ሚኑን እንቀንሳለን። እዚህ ጋር እንደምታዩት ሚናችን 9 ስለሆነ ከ13 ላይ 9 ስንቀንስ 4 ነው። ከ8 ላይ 9 ኔጌቲቭ 1፣ ከ4 ላይ 9 ኔጌቲቭ 5፣ እንደዚህ ሁሉንም ቀንሶ አስቀመጠ። ከዛ በኋላ እያንዳንዱን የተቀነሱትን ዳታዎች ስኩዌር እናደርገዋለን። ስለዚህ 4 ስኩዌር ሲሆን 16 ነው። ኔጌቲቭ 1 ስኩዌር ሲሆን 1 ነው። ኔጌቲቭ 5 ስኩዌር ሲሆን 25። ሁሉንም እንድናስቀምጣለን። ከዛ በኋላ ስኩዌር ያደረግነውን ዳታ ሁሉንም እንደምረዋለን። ደምረን ለዳታው ብዛት እናካፍላለን። የዳታው ብዛት ስንት ነው? 1፣ 2፣ 3፣ 4፣ 5፣ 6፣ 7 ነው። ለ7 ማካፈል። ይሄን ስንደምረው 56 ይመጣል። እዚህ ጋር ደምሮ ማለት ነው። የዳታው ብዛት 7 ነው። ስለዚህ 56 ለ7 ስናካፍለው 8 ይሆናል። ስለዚህ ስታንዳርድ ቫሪያንሳችን ስንት ነው ማለት ነው? 8 ነው። ስታንዳርድ ዲቪዥኑ ደግሞ ቫሪያንሱን ራዲካል ውስጥ መተካት ስለሆነ ቫሪያንሱ ስንት ሆነ ተባለ? ቫሪያንስ ኢዝ ኢኳል ቱ 8 ነው አይደለ? ስታንዳርድ ዲቪዥኑ ምን ይሆናል? ስታንዳርድ ዲቪዥኑ በዚች ነው የምትወከለው። ስለዚህ ስንት ይሆናል? አንደር ራዲካል 8 ማለት ነው። አንደር ራዲካል 8። ሶ ኤግዛምፕሉን በዚህ መልኩ መስራት ትችላላችሁ። ወደሚቀጥለው ስናልፍ ኤክሰርሳይዝ 9.11 እናገኛለን። አንደኛ ጥያቄ ዊዝ ዘ ዳታ፣ ይህ ዳታ ሰጥቶን ኳልኩሌት ሚን ቫሪያንስ እንደ ስታንዳርድ ዲቪዥን ነው። ሚን ለማግኘት ያው ዳታውን ደምረን ለዳታው ብዛት ማካፈል ነው። ቀላል ነው። ዳታው ብዛቱ 6 ነው። ይህን መደመር ነው። ስንት ይመጣል? ስንደምረው 30 ይመጣል። የዳታው ብዛት 6 ስለሆነ ለ6 ስናካፍል 5 እናገኛለን። ስለዚህ ሚናችን 5 ሆነ ማለት ነው። ቫሪያንስ ደግሞ ከእያንዳንዱ ዳታ ላይ 5ን እየቀነስን ምን ማድረግ ነው? መጀመሪያ በቴብል እንዲህ ብታስቀምጡት የተሻለ ነው። ዳታዎቹን በቴብል እንደዚህ እዚህ ጋር 1፣ 3፣ 5፣ 5፣ 7፣ 9 እንደዚህ ወደ ታች እናስቀምጠዋለን። ዜን ከእያንዳንዱ ዳታ ላይ ሚኑን እየቀነስን ደግሞ እናስቀምጣለን። ከ1 ላይ 5 ኔጌቲቭ 4 ነው። ከ3 ላይ 5 ኔጌቲቭ 2 ነው። ከ5 ላይ 5 ሚናችን ሚኑን ነው ከሁሉም ዳታ ላይ የምንቀንሰው። እየቀነስን እንዲህ እናስቀምጣለን። ከዛ የቀነስነውን ደግሞ ስኩዌር እናደርገዋለን። ኔጌቲቭ 4 ስኩዌር ሲሆን 16 ነው። ኔጌቲቭ 2 ስኩዌር ሲሆን 4 ነው። 0 ስኩዌር ሲሆን 0 ነው። 2 ስኩዌር ሲሆን 4፣ 4 ስኩዌር ሲሆን 16። ከዛ ይሄንን እንደምረዋለን። ይሄን ስንደምረው 40 ይመጣል። ይሄን አሁን ለዳታው ብዛት ስናካፍለው ቫሪያንስ ነው የምናገኘው። ስለዚህ ቫሪያንስ ምንድነው ማለት ነው? ሳም ፍሮም 1 to n ኤክስ አይ ማይነስ ሚን ስኩዌር እናደርጋለን። ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እያደረግን እንደምረዋለን። ከዛ ለዳታው ብዛት ማካፈል ነው። ይህ እንደዚህ እየቀነስን ስኩዌር እያደረግን ለ6 ስናካፍለው ይህ እየቀነስን ስኩዌር አድርገን ስንደምር 40 አገኘን። 40 ለ6 ኦልሞስት 6.667 አካባቢ ይመጣል። ስለዚህ ይሄ ቫሪያንሱ ነው ማለት ነው። ስታንዳርድ ዲቪዥኑ ደግሞ ሲ ላይ ተጠየቅነው ለኤ መልሳችን 5 ነው አይደል? ለኤ ሚን ስለሆነ
ለቢ ደግሞ ስንት ሆነ ማለት ነው? ይሄ ነው ቫሪያንስ ኢዝ ኢኳል ቱ 6.67 ማለት ነው። ለስታንዳርድ ዲቪዥናችን ደግሞ ስታንዳርድ ዲቪዥን ምን ብለናል? ስታንዳርድ ዲቪዥን በዚህ ነው የምትወከለው አንድ ራዲካል ቫሪያንስ ነው። ስለዚህ ቫሪያንስ ቫልዩ ደግሞ ይሄ ነው። ስለዚህ ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንድ ራዲካል ቫሪያንስ ማለት ነው። ቫሪያንሱ ደግሞ ይሄን አግኝተናል። ይሄን እዚህ ውስጥ መተካት ነው። ስለዚህ አንድ ራዲካል ስታንዳርድ ዲቪዥናችን አንድ ራዲካል 6.667 ይሆናል ማለት ነው። ለሲ መልሳችን ይሄን ይሆናል ማለት ነው። በዚህ መልኩ አንደኛ ጥያቄን ሰርተን ጨርሰናል። ሁለተኛ ጥያቄ ላይ እንሄዳለን። ሁለተኛ ጥያቄ ምንድን ነው የሚለው? ሁለተኛ ጥያቄ ዳታን የተሰጠን 5 2 3 3 7 እንደ ዜር አርትሜቲክ ሚኑን ሰርቶ ሰጥቶናል። ባይሰራም ማግኘት እንችላለን ደምረን ለዳታው ብዛት ማካፈል ስለሆነ የተጠየቅነው ኤ ላይ ቫሪያንስ ነው። ቫሪያንስ ፎርሙላችን ይሄ ነው። መጀመሪያ ምን እናደርጋለን? ዳታውን እንደዚህ ወደ ታች እናስቀምጠዋለን በቴብል ማለት ነው። ይህን ዳታ እዚህ ጋር አስቀምጥን ከዛ በኋላ ከእያንዳንዱ ዳታ ላይ ሚኑን እንቀንሳለን። ሚናችን 4 አይደለ? ከ5 ላይ 4 1 ነው። ከ2 ላይ 4 ኔጌቲቭ 2 ነው። ከ3 ላይ 4 ኔጌቲቭ 1 ነው። ከ3 ላይ 4 አሁን ኔጌቲቭ 1 ነው። ከ7 ላይ 4 3 ነው። ከዛ እነዚህን ደግሞ የቀነስናቸው ከእያንዳንዱ ዳታ ላይ ሚኑን ቀንሰን ከዛ ስኩዌር ማድረግ ነው። ስኩዌር ስናደርገው 1 ስኩዌር ሲሆን 1 ነው። ኔጌቲቭ 2 ስኩዌር ሲሆን 4 ነው። ኔጌቲቭ 1 ስኩዌር ሲሆን 1 ነው። ኔጌቲቭ 1 አሁንም ስኩዌር ሲሆን 1 ነው። 3 ስኩዌር ሲሆን 9 ነው። ከዛስ ቫሪያንሱን ለማግኘት ይሄንን መደመር ነው። ይሄን ስንደምር ደምረን ለምን ማካፈል? ለዳታው ብዛት። የዳታው ብዛት ስንት ነው? 1 2 3 4 5 ነው። ስለዚህ ለ5 ማካፈል ነው። ስለዚህ ስንደምረው ይሄንን ስኩዌር ያደረግነውን ስንደምረው 16 ነው። 16ን ለ5 3.2 ይመጣል ማለት ነው። ስለዚህ ቫሪያንሳችን ለኢመልሳችን አሁን ቫሪያንስ የተጠየቅነው 3.2 ይሆናል። ስታንዳርድ ዲቪዥን ደግሞ ቢ ላይ ተጠይቀናል። ስታንዳርድ ዲቪዥን ማለት ቫሪያንሱን ስኩዌር ሩት ውስጥ ማስገባት ነው። ስለዚህ ራዲካል ውስጥ እንዲህ እናስገባዋለን። ይሄ ቫሪያንሳችን 3.2 ነው። እዚህ ጋር ሰብስቲዩት ስናደርገው ይሄን ይመጣል ማለት ነው። ከዚህ ውስጥ ማውጣት ከፈለጋችሁ 1.78 አካባቢ ተጠጋግቶ ይመጣል ማለት ነው። ስለዚህ ሁለተኛንም በቀላሉ በዚህ መልኩ መስራት ትችላላችሁ። በጣም ቀላል ነው። ኔክስት ታይም ከኤግዛምፕሉ ጀምረን እንሰራለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ